መንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ ማርያም፣ አባቶቼ ካህናት፣ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ መምህራነ ወንጌል፣ እዚህ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞችና እህቶች በጌታችን በኢየሱስ ክርስቶስ ስም እንደምን አመሻችሁ። አሜን። በቸርነቱ በምህረቱ ስሙን እንድናከብር፣ ስሙን እንድንቀድስ፣ ስሙን እንድንወድስ የሰበሰበን መምህረ ጽድቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተመሰገነ ይሁን። አሁንም እርሱ ጌታችን መምህረ ጽድቅ ኢየሱስ ክርስቶስ በመካከላችን ተገኝቶ እንዲያስተምረን ቅዱስ ፍቃዱ ይሁንልን። የሊዲያን ልብ የከፈተ ጌታ እግዚአብሔር መንፈስ ቅዱስ የሁላችንንም ልብ ይክፈትልን፣ አእምሯችንን ብሩህ እንዲያደርግልን፣ የቅዱስ ቃሉን ደጅ እንዲከፍትልን ቅዱስ ፍቃዱ ይሁንልን። ዛሬ ቀኑ ስለሆነ እንደ እግዚአብሔር ፍቃድ የምንማረው እንደዚሁ የዕለቱን ትምህርት ወይም ደግሞ የምናከብረውን በዓል መነሻ ያደርጋል። ቅድም መዘምራኑ ሲዘምሩ እንደሰማችሁት ሰማይዎ ስሙ፣ ስሙንም እንዲህ ብለው ጠሩት፣ ኢየሱስ አሉት ይለናል። የሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ያለውን ቃል ነው መዘምራን የዘመሩልን። የምንማረውም በዚሁ የእግዚአብሔር ቃል መነሻነት ይሆናል። አሁንም እግዚአብሔር በቸርነቱ በይቅርታው በምህረቱ በአምላክነቱ ከእኛ ጋር እንዲሆን ቅዱስ ፍቃዱ ይሁንልን። እግዚአብሔር አምላካችን ያስተምረን፣ ጉባኤያችንንም ይምራልን። የቅዱሳን ጸሎታቸው በረከታቸው ድል የማትነሳ ጥርጥር የሌለባት ሃይማኖታቸው ከሁላችንም ጋር ትሁን፣ አሜን። የዛሬው ዕለት ሁላችንም እንደምናውቀው እንደተባለው እንደተነገረን ሁለት አበይት ነገሮችን አጣምረን በዓለ ግዝረት ብለን እናከብራለን። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ የተገለጠው ፍጹም አምላክ ፍጹም ሰው የሆነው በተዋህዶ የከበረው መሲሐችን ኢየሱስ ክርስቶስ በተወለደ በ8ኛው ቀን ወደ ቤተ ግዝረት የሄደበት መታሰቢያ ነው። ሁለተኛው እንደ እስራኤል ልማድ በ8ኛው ቀን ወንድ ልጅ ሥርዓተ ግዝረት ከተፈጸመለት ወይም ከግርዛቱ በኋላ ስም ይሰጣል። ይህ ስም አሰጣጥ በወላጆች ይካሄዳል። ኤልሳቤጥና ዘካርያስ፣ ሳራና አብርሃም፣ ዮሐንስ፣ ይስሐቅ ብለው እንደሰየሙ ጌታችን ኢየሱስ ክርስቶስም ኢየሱስ ተብሎ የተሰየመበትን ቀን እናስባለን። እነኚህ ሁለቱ በቤተ ክርስቲያናችን ከሚከበሩ ሁለት አበይትና ንዑሳን ተብለው የሚከበሩ ሁለት በዓላት አሉ። ዘጠኝ የጌታ በዓላት።
ከነኚህ በዓላት አንዱ ሆኖ የምናስበው የምናከብረው በዓል ነው። ቤተ ክርስቲያናችንን ሐዋርያዊት ናት፣ ወንጌላዊት ናት፣ እውነተኛ ናት፣ የእግዚአብሔር መንፈስ የሚመራት ናት ብለን እርግጠኛ ከምንሆንበት፣ ከምንጸናበት፣ ከምናጸናበት፣ ከምንማርበት፣ ከምናስተምርበት እርግጠኛ ከምንሆንባቸው ነገሮች አንዱ እንዲህ ለስሙ ለኢየሱስ ለመንፈስ ቅዱስ ለባህሪ ሕይወቱ ለሁሉ አባት ለአብ ቅዱሳት መጻሕፍት በወንጌል የነገሩትን እውነት የምትሰብክ የምታስተምር የምትናገር በዓል አርጋ የምትዘክር የምታሳስብ ለወንድሞች የምትናገር ዳዊት እንዳለ ወነግሮሙ ለስምከ ስምህን እነግራቸዋለሁ እንዳለ ስሙን የምትናገር ስሙን የምታውጅ ለአሃዌ ሲል እኛ ነን ወንድሞቹ። እኛ ወንድማችን ብለን አንጠራው። ወንድሞቹ ብሎ ወንድሞቼ ብሎ ሊጠራን ሳያፍርብን እኛን መስሎ በሥጋ የተገለጠውን አምላክ በፍጹም ክብር እናከብረዋለን። ስለዚህ ቤተ ክርስቲያን ለወንድሞች፣ ለእህቶች፣ ለእናቶች፣ ለአባቶች እንዲህ ስሙን ታውጅለታለች፣ ትናገርለታለች። በዓል አርጋ እንዲህ ተብሎ ዛሬ ተሰየመ ብላ ስርዓት ሰርታ ትገልጠዋለች። ይህን ስርዓት ይህን ትምህርት ይህን ሕይወት እንድንካፈል በቤቱ የተከለን ያጸናን ይህንን እድል የሰጠን እግዚአብሔር አምላካችን ስሙ ይክበር ይመስገን። አዎ ዛሬ ስሙን እናመሰግናለን። ለስሙ ክብርና ምስጋና ይሁን። ለኢየሱስ ስሙ ክብርና ምስጋና ይሁን። መድኃኒት ለሆነው ስሙ ክብርና ምስጋና ይሁን። ፈዋሽ ለሆነው ስሙ ክብርና ምስጋና ይሁን። ዛሬ በዚህ በተሰጠን መነሻነት ለቀጣዮቹ 30 ደቂቃዎች እንደ እግዚአብሔር ፍቃድ እንማማራለን። እግዚአብሔር እንዲያስተምረን ቅዱስ ፍቃዱ ይሁንልን። በዚህ በሉቃስ ወንጌል ላይ የተጻፈውን ከወንጌላዊው ከሉቃስ ትምህርት ተነስተን እንዲህ እናነበዋለን። ሊገርዙት 8 ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይለናል። ስለ ቅዱስ ቃሉ የእግዚአብሔር ስም የተመሰገነ ይሁን። መጽሐፉ የሚነግረንን ቃል በጥሞና ስናነበው ወንጌላዊው ሉቃስ በጥንቃቄ የጻፈ ነው። እንዲሁ እንደመሰለው እንደዚሁ የራሱን ያጻጻፍ ስልት ተከትሎ አልጻፈልንም። በምዕራፍ 1 ቁጥር 1 ላይ ሁሉን ከመጀመሪያው ጀምሬ በጥንቃቄ እጽፍልህ ዘንድ መልካም መስሎ ታየኝ ብሎ በጥንቃቄ ነው የጻፈው። ወንጌሉን በጥንቃቄ እንደጻፈ ከምንረዳባቸው ክፍሎች አንዱ ይህ የዚህኛው ክፍል ነው። በዚህ ቦታ ላይ ወሰዱት፣ ከዛ ግዝረት ተፈጸመለት፣ ተገዘረ። ከዚያ በኋላ ስሙንም ኢየሱስ አሉት ብሎ አልጻፈልንም። አጻጻፉን እንዴት በጥንቃቄ እንደጻፈው እግዚአብሔር ቃሉን አስተውለን እንድንመለከት ሁላችንንም ይርዳን። ምንድን ነው የሚለን? ከ8 ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ የሚለው ቃል ይህ ፍጹም የተደረገ ነገር ነው። ሊገርዙት 8 ቀን በሞላ ጊዜ ወሰዱት የሚለው ቃል ግን ጌታችን ኢየሱስ ክርስቶስ
አዎ ቤተ ግዝረት ሄደዋል። እንደ ሥርዓቱ ሄደዋል። በሙሴ ሕግ እንደተጻፈው ሄደዋል። ወንድ ልጅ በ8ኛው ቀን ግዝረት እንዲፈጸምለት ኦሪት ዘፍጥረት ምዕራፍ 17 ላይ እግዚአብሔር ለአብርሃም በገባው ቃል መሰረት በግዝረት በቆመው ኪዳን የአብርሃም ኪዳን መሰረት እስራኤላዊ የሆነ የአብርሃም ዘር በሙሉ ይኸው ሲፈጸምለት ኖሯል። የእግዚአብሔር የመሆናቸው ምልክት ሲፈጸምላቸው ኖረዋል። ሙሴ እንኳን ልጁን ስላልገረዘ ሞት ሲቀርበው የሙሴ ሚስት ቶሎ ግዝረቱን ለልጁ ፈጽማ ደሙን አፍሳለች። ይህ ተፈጽሟል። የደም ሙሽራዬ ነህ አለችው ይለናል ኦሪት ዘጸአትን ስናነብ። አሁን እንዲህ ያለው ምስጢር እንዲፈጸም ለእስራኤል ታዟል። ይኸው እየተፈጸመላቸው ኖረዋል። እስራኤላዊ የሆነ ሁሉ ሊፈጽመው ይገባል። ጌታም ሕግ መጽሐፋዊ ሕግ ጠብአያዊውን ለመፈጸም ወደ ቤተ ግዝረት ተገኝቷል። ሉቃስ ግን ሲጽፍልን ገዘሩት አላለን። ምክንያት ስላለው ነው እንዲህ ያላለ። ጌታችን ኢየሱስ ክርስቶስ አዎ ከዕለተ ዓርብ በፊት ደሙ አይፈስም ምን ማለት ነው? የእሱ ደም መፍሰስ ለዓለም ቤዛ ነው፣ ለዓለም መድኃኒት ነው፣ ለዓለም ፈውስ ነው፣ የዘላለም ሕይወት የሚሰጥ ነው። ይህን ሕይወት ሰጪ የሆነውን ደሙን በጊዜው ነበር የሚያፈሰው። በቃናው ሰርግ ላይ አዲ ይበጽሐ ጊዜ ገና አልደረሰም ሲል፣ አሁንም በዮሐንስ ወንጌል ምዕራፍ 7 ላይ ወንድሞቹ ውጣ ሲሉት ጊዜ ገና አልደረሰም ሲል ዓለምን የሚያድንባት ያቺ የተወደደች ቀን የተወደደች ሰዓት የደሙ ቤዛነት የደሙ መፍሰስ ዓለምን የሚቀድስባት ዕለተ ዓርብ ነበረች። 33 ዓመት ካለሱ ደም ስሬት የለም፣ የኃጢአት መንጻት የለም፣ ሕይወት የለም። ዓለም እንዲድን የክርስቶስ ደም እንዲፈስ የተወሰነባት የተቆረጠባት ቀን ነበረች። በዚያች ቀን ደሙ ይፈስ ነበር። ስለዚህ ጌታ በፍጹም ትህትና ወደ ቤተ ግዝረት ሄደዋል። እንደ ሌሎቹ ሕፃናት ግን ደሙ ፈሶ ግዝረቱ ተፈጽሞ አይደለም የመጣው። በተአምራት ይሄው ሆኖ ደሙ ግን ከዓርብ በፊት ስለማትፈስ ሳትፈስ መጥቷል። እዚህ ላይ ብዙ የሥነ መለኮት ክርክር የሚያቀርቡ በርካታ ሰዎች አሉ። የኛ ቤተክርስቲያን መጻሕፍት ትርጓሜያችንም የሊቃውንቱም ሀተታ ከዚሁም ጋር ደግሞ አያይዘን ሌሎችን ትምህርቶች ስንመለከታቸው ስንክሳሩን ስናነብ አዎ በተአምራት ግዝረቱ ተፈጽሞ አገኙት እንጂ ግዝረት አልተፈጸመለትም ብለው ይሄንን የመዳን ዋና ምስጢርና ትምህርት ያስተምሩበታል። ከዓርብ በፊት ደሙ አልፈሰሰም። አዎ ክርስቶስን ድንጋይ አንስተውበት አልወገሩትም፣ ደሙ አልፈሰሰም። ወደ ገደል ሊጥሉት በመካከላቸው አልፈዋል። አዎ ከዓርብ በፊት ደሙ አይፈስም ነበር። እዚህም ጋር የሆነው ይኸው ነው። ሉቃስም ሲጽፍልን የተጠነቀቀው ለዚህ ነው። ሊገርዙት ወሰዱት አለን እንጂ ገረዙት ብሎ አልጻፈልንም። በጥንቃቄ ነው የጻፈው። ምዕራፍ 1 ቁጥር 1 ላይ ስትመለከቱ የሉቃስን አጻጻፍ ታገኛላችሁ። ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎቹ ታሪክን በየተራቸው ለማዘጋጀት እንደሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። በጥንቃቄ ከተሰነዱት ከተጻፉት ነገሮች አንዱ
ይሄ ግዝረት ነገር ነው። ግን ሌላ በጣም የሚገርም ነገር አለ። ይህንን በዚህ ደምድመነው ወደ ቀጣዩ እንሂድ። ዮሐንስን ካህኑ ዘካርያስ እናቱ ኤልሳቤጥ እንደ አቅማቸው አቅም ስላላቸው ግዝረት የሚፈጽሙት ሰዎች ቤታቸው መጥተው ፈጽመውላቸዋል። ሌሎቹንም እንዲህ አድርገዋል። መጽሐፍን ስናነብ የመጀመሪያው ግዝረት የተፈጸመለት በ8ኛው ቀን የተደረገለት ይስሐቅም ሆነ በ14ኛው ዓመቱ የተገዘረው እስማኤል ወደ አብርሃም ቤት ተመቶ ነው የተፈጸመላቸው። ጌታ ግን የድሃይቱን ቤት ነው የመረጠው። ራሱን ፍጹም ድሃ ባዶ አድርጎ ነው የመጣው። የኛን ከዘላለም ሕይወት ከመንፈሳዊ ባለጠግነት ከሰማያዊ ስፍራ መራቆት ሊክስ ስለመጣ የድሃይቱን ቤት መርጦ ስለመጣ ራሱን ዝቅ ካደረገባቸው ነገሮች መካከል አንዱ በ40ኛው ቀን ሲወስዱት ጫጩት ይዘውለት የሄዱት ፍጹም ነዳይ ፍጹም ምንም የሌለው ቤት ውስጥ ስለተወለደ ነው። አዎ ክርስቶስ ባዶነታችንን የሞላ ነው። ማጣታችንን በማግኘት ከጽድቅ መራቆታችንን በጽድቅ ከመንፈሳዊ ጸጋ ባዶ መሆናችንን በመንፈሳዊ ጸጋና ሙላት የቀየረልን ቤዛና መድኃኒት ኢየሱስ ክርስቶስ ጳውሎስ በፊልጵስዩስ መልእክቱ ላይ አንደ ርዕሶ ራሱን ባዶ አደረገ እንዳለ ራሱን ባዶ አድርጎ ስለመጣ ወደ እሱ ወደ ነበረበት ቤት ወደ እመቤታችን አልመጡም። ይገርማችኋል፣ ተይዞ ተኬደ። ይህ በእስራኤላውያን ባህል የእስራኤልን ባህል ስናጠና ምንም ለሌላቸው የሚደረግ ነው። ምንም የሌላቸው ናቸው የሚሄዱት። ትህትናውን ተመልከቱ። ራሱን ዝቅ ያደረገበትን ተመልከቱ። ጳውሎስ እንደነገረን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር የሚተካከል ሆኖ ሳለ አምላክ ፍጹም አምላክ ሆኖ ሳለ ሰው መሆኑ ፍጹም ትህትና ሆኖ ሰው ከመሆንም ደግሞ የድሃይቱን ቤት መርጦ ራሱን ባዶ አድርጎ ኖረ። ይሄ በሁላችን ሕይወት ውስጥ ዛሬም ዘላለምም ነገም ገብቶ ለሚሰራው ስራ ምስክር ነው፣ ምልክት ነው፣ ትምህርት ነው። ዛሬም ለምናምነው ሁላችንም ክርስቶስ በቤታችን አለ። ኃጢአተኛ ከጽድቅ የተራቆት ጸጋ የሌለህ አንዳች በጎ ነገር የሌለህ ሳይል የእያንዳንዱን ድሃ ቤት የእያንዳንዱን ኃጢአተኛ ቤት ሳይንቅ በጽድቅ በቅድስና ሊያከብረን ዛሬም ወደ ቤታችን የመጣው እርሱ የዓለም መድኃኒት ኢየሱስ ክርስቶስ ነው። ድሆችን ሳይንቅ የነገስታትን ቤት ሳይመርጥ በድሆች ቤት ገብቶ የናዝሬትን ታሪክ እንደቀየረ ታሪካችንን ሊቀይር ሕይወታችንን ሊያስተካክል ባዶነታችንን ሊሞላ ጎስቋላነታችንን በክብር ሊቀይር ዛሬም ወደ የቤታችን ራሱን ዝቅ አድርጎ የገባው እርሱ የሕያው እግዚአብሔር ልጅ ወልድ ዋሕድ ኢየሱስ ክርስቶስ ነው። ይክበር ይመስገን። ይህ ክብር ነው ለኛ፣ ይህ ሕይወት ነው ለኛ። እርሱ አዎ እኛን ፈልጎ ነው የመጣው። አዎ እኛን ሊያድን ነው የመጣው። ይህንን ሊያሳየን ነው ሉቃስ በጥንቃቄ ወሰዱት ብሎ ይጻፈልን። አሁንም ወደ ሁላችን ቤት ይግባልን። በሁላችንም ቤት ገብቶ የእንቆቅልሾቻችን ሁሉ መፍትሄ ለችግሮቻችን ሁሉ ደግሞ በረከቱንና ምሕረቱን ያውጅልን። ቅድም ስዕለቶች ሲነገሩ ነበር። አዎ እርሱ ኢየሱስ በሰው ሁሉ ቤት እየገባ ምሕረት ያደርጋል። በመጀመሪያው እንዳቀና ዓለምን ሁሉ እያቀና ወደ ሁሉም ቤት የሚገባ እርሱ አምላክና መድኃኒት ኢየሱስ ክርስቶስ ነውና ይክበር ይመስገን። ወደ ሁላችንም ቤት እርሱ ይግባልን። አሁን ወደ ቀጣዩ ደግሞ ስንሄድ አዎ ኢየሱስ ብለው ጠሩት። የከዊን ስም አለ፣ የግብር ስም አለው፣ የተቀኦ ስም አለ፣ የተጸውኦ ስም ደግሞ አለው።
ኢየሱስ ሲባል መጠሪያ ስም ነው፣ የተጸውዖ ስም ነው። ስሙን ኢየሱስ ብለው ጠሩት። ማንም ሰው እንደሚጠራ ጠሩት። ይህ ስም ግን የከበረ ስም ነው፣ ከፍ ያለ ስም ነው፣ ከስሞች የሚበልጥ ስም ነው። ይህ ስም በዘመነ ብሉይ በምሳሌ በትንቢት ሲነገር ሲመሰል ሲተነበይ የኖረ ስም ነው። ይህ ስም በትንቢትነት ያላስቀመጠ ያልጠራ የብሉይ ኪዳን ቅዱስ አባት የለም። እነ ኢያሱ ተብለው ምድረ ርስትን ያወረሱት ኢየሱስ የሚለውን ስም ተቀዳጅተው ነው። ኢያሱ የሚለው ስምና ኢየሱስ የሚለው ስም ትርጉሙ ተመሳሳይ ነው። አውሴን የሚለውን ስሙን ሙሴ ኢያሱ ብሎ የቀየረለት የጌታችን የኢየሱስ ክርስቶስን የመሲሁን ስም እያቀዳጀው ነው። አንድ ሁለተኛ ምሳሌና ትንቢት እየተናገረ ነው። እርሱ መሲሁ ሲመጣ ኢየሱስ ሲወለድ አንተ ምድረ ርስትን አሁን እንደምታወርሰን በኋላ ደግሞ እርሱ ገነት መንግሥተ ሰማያትን ያወርሰናል፣ ወደ ገነት ወደ መንግሥተ ሰማያት ያገባናል እያለ ነበረ ታላቁ ነቢይ ሙሴ በትንቢት የኢያሱን ስም ከአውሴንነት ቀይሮ ኢያሱ ያለው። እነ ኢሳያስ ተብለዋል። ልጆቻቸውን ያሱብ እያሉ ጠርተዋል። በእነሱም ሕይወት ውስጥ በትንቢታቸው ስለ መሲሁ ተናግረው እነሱ በትምህርት ሰውን ወደ መዳን ለማድረስ እንደሰሩ ፍጹም መድኃኒት የሚሰጠን ኢየሱስ ይወለዳል የሚል ምሳሌ ነበረ። የሆሴዕም ተመሳሳይ ነው። እነኚህ በብሉይ ኪዳን የነበሩ አባቶች በሙሉ ሊመጣ ስላለው መሲህ ሊጠራ ስላለው ኢየሱስ ስለሚባለው ስም መድኃኒት ስለሆነው ስም አስቀድመው ትንቢት የተናገሩ ምሳሌ የመሰሉ ምሳሌ ሆነው ያለፉ አውርሱ መጥቶ ያድነናል፣ መንግሥተ ሰማያትን ያወርሰናል፣ ከወጣንበት ርስታችን ከገነት እንደገና መልሶ ያገባናል የሚል ምሳሌ እየመሰሉ ትንቢት እየተናገሩ አልፈዋል። እግዚአብሔር ይመስገን። ልክ ወደ ዘመነ ሐዲስ ስንመጣ ጌታችን ኢየሱስ ክርስቶስ ሊጸነስ ሲል እግዚአብሔር መልአኩን ቅዱስ ገብርኤልን ላከው። አዎ ቅዱስ ገብርኤል ከላይ ከእግዚአብሔር ዘንድ ተልኮ መጣ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አላት ለእመቤታችን። ሁላችንም እንደምናውቀው አበሰራት። ብስራቱ መደምደሚያ ላይ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ስሙንም ኢየሱስ ትይዋለሽ አላት። ማን ትይዋለሽ? ሁላችንም የምንጥራው ማን ትይዋለሽ? ሁላችንም የምንጥራው ማን ትይዋለሽ? ኢየሱስ ትይዋለሽ። ማናፍርበት፣ የምንጠራበት፣ የምንመሰክርለት ሕያው የሆነ ስምን ቅዱስ ገብርኤል መጥቶ ደግሞ በዘመነ ሐዲስ ለእመቤታችን አበሰራት። እመቤታችን ይህንን በልቧ ያዘችው፣ በልቧ ጠበቀችው። ጠባቂዋ ጻድቁ ዮሴፍ አባታችን ዮሴፍ መጽነሷን ሲያቅ ፈርቶ በስውር ሊተው ሲያስብ አሁንም ይኸው መልአክ ተገለጠለት። እጮኛህን ማርያምን ለመውሰድ አትፍራ፣ ከእርሷ የተጸነሰው በመንፈስ ቅዱስ ነው፣ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ሁለት ጊዜ የመልአክ ብስራት የመልአክ ስያሜ ከእግዚአብሔር ዘንድ የሆነ የሚጸና ነገር ለጠባቂው ለአባታችን ለጻድቁ ለዮሴፍም ለእመቤታችንም ለቅድስት ድንግል ማርያምም ከተነገረ በኋላ ጌታ ተጸንሶ በተወለደ በ8ኛው ቀን ስሙ ማን ተባለ? ኢየሱስ ተባለ። ስለዚህ ሉቃስ አሁንም በጥንቃቄ ሲጽፍ ገና ሳይወለድ ስሙን ኢየሱስ ትለዋለህ እንደተባለ ስሙን ኢየሱስ አሉት ብሎ አስቀምጦልናል። ዛሬ የምናከብረው ይሄ ነው። ለዚህ ስም ክብርና ምስጋና ይሁን። ክብርና ምስጋና ይሁን። ክብርና ምስጋና ይሁን። በደንብ አጨብጭቡ፣ በደንብ አመስግኑ። ለዓለም ሁሉ ኦርቶዶክሳዊቷ ቤተ ክርስቲያን ኢየሱስ የሚለውን ስም እንዴት አከብረዋለች ብላችሁ ንገሩ።
በእልልታ እናጨበጭባለን። አዎን መሰክራለን። እግዚአብሔር ይክበር ይመስገን። ይህ ስም መጽሐፍ ቅዱስ በግልጥ አስቀምጦልናል። በዚህ ስም ንስሐና የኃጢአት ስርየት ተሰጥቷል። አሁንም ወንጌላዊው ሉቃስ ምዕራፍ 24 ላይና እንደዛው በሐዋርያት ሥራ መጽሐፉ ላይ አሁንም ወንጌላዊ የጻፈልን መጽሐፍ ላይ ምዕራፍ 10 ላይ የተጻፈልን አለ። በስሙ ንስሐና የኃጢአት ስርየት እስከ ዓለም ዳርቻ ይሰበካል ይላል። አዎ በስሙ በኢየሱስ ንስሐ ተሰጥቷል። አዎ በስሙ በኢየሱስ የኃጢአት ስርየት ተሰጥቷል። አምነው ንስሐ ለሚገቡ በካህኑ ፊት ሲናዘዙ መስቀሉን ይዞ ቆሞ የሚሰማ ተቀምጦ የሚያናዝዝ የሚታይ አንድ ካህን ሰው አለ። ልክ ፊት ለፊት እንደምታዩቸው አባቶች ያሉ ቤተ ክርስቲያን በብዙ የሚቆጠሩ ውሉደ ክህነት አሏት። በእነሱ ፊት ስንናዘዝ እነሱ አይደሉም ኃጢአታችንን የሚያስተሰርዩልን። ስለ እናንተ የተሰቀለ አለ ብለው መስቀሉን ይዘውልን ይቆማሉ። እግዚአብሔር ይፍታ ብለው ኢየሱስ ክርስቶስ እግዚአብሔር እንደሆነ ይነግሩናል። ይሄ ብቻ አይደለም። ሊቀ ካህናት ኢየሱስ ክርስቶስ ኃጢአትን የሚያስተሰርይ በደልን የሚደመስስ እርሱ ነው ይሉናል። በእነሱ ፊት ስንናዘዝ በሰማይ ባለው ሊቀ ካህናት በኢየሱስ ክርስቶስ ፊት መናዘዛችንን አምነን ስሙ የኃጢአት ስርየት እንደሚሰጠን ደሙ እንደሚያነጻን እንደሚያጥበን በማመን ነው የምንናዘዘው። ንስሐና የኃጢአት ስርየትም በስሙ ተቀብለን ነው የምንሄደው። ስሙ ይክበር ይመስገን። ይህ ስም ንስሐን፣ የኃጢአት ስርየትን፣ ይቅርታን፣ ምህረትን የሚሰጥ ነው። ስለዚህ ነው መልአኩ ለዮሴፍ ሲነግረው ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ያለ። ለዚህ ነው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 6 ቁጥር 9 ላይ በዓለም ላይ የተሰሩትን ነውሮች ሁሉ ይጽፍና ከእናንተም አንዳንዶች እንደነዚህ ነበራችሁ ይላል። ዘማዊውን አንስቶ ዘማዊ ነበራችሁ፣ ቀላጩን አንስቶ ቀላጭ ነበራችሁ፣ ጣዖት አምላኪውን አንስቶ ጣዖት አምላኪ ነበራችሁ፣ ተሳዳቢውን፣ ሐሰተኛውን፣ ክፉ ሰሪውን፣ ነጣቂውን፣ ሌባውን አንስቶ ከነዚህ አንዳንዶች እንዲህ ነበራችሁ። አዎ ሁላችንም የድካሙ አይነት ይለያይ እንጂ ድካም ውስጥ ያልነበርንበት የለም። ነገር ግን ይለናል በጌታችን በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይለናል። ይክበር ይመስገን። ያጠበን፣ የቀደሰን፣ ያነጻን እርሱ ማን ነው? ኢየሱስ ክርስቶስ ነው። ይሄን አምነን ነው ሚስጥራትን የምንፈጽመው። ሚስጥረ ጥምቀትም ስንፈጽም፣ ሚስጥረ ሜሮንም ሲፈጽም፣ ሚስጥረ ቁርባንም ሲፈጽም፣ ሚስጥረ ንስሐ ስንገባ ሚስጥረ ንስሐ ጸምልን። ይሄን አምነን ነው ክርስቲያኖች እንደምንታጠብ፣ እንደምንቀደስ፣ እንደምንጸድቅ አምነን ነው። አዎ እንዲህ እያመን ንስሐ እንግባ፣ ኃጢአታችንን እንናዘዝ። እርሱ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ተብሎ እንደተጻፈ እንዲሁ ነው። እንዲሁ አድርግልኝ። ክርስቲያኖች በዓል ልናከብር ብቻ አልተጠራንም። እንደዚህ የመላእክትን ዝማሬ ሲዘምሩልን የነበሩትን መዘምራኑን ብቻ አጅበን እልል ብለን ደስ ተሰኝተን እንድንሄድ ብቻ አይደለም የተጠራ ነው። የኃጢአታችን ሸክም ተወግዶ እረፍት አግኝተን እንድንሄድ ነው። እግዚአብሔር ወልድ ዋሕድ ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ሁላችንንም ወደ እውነተኛው ንስሐ ያቅርበን። ይቅር ብሎናል፣ አሁንም ይቅር ይበለን። በስሙ ንስሐና የኃጢአት ስርየት አለ።
ሁለተኛ ይህ ስም ከስሞች የሚበልጥ ስም ተብሎ ተቀምጧል። ስም ዘአቢ የሚበልጥ ስም፣ ከፍ ያለ ስም፣ ሕያው የሆነ ስም ብላ ቤተ ክርስቲያን ትናገረዋለች። ጥዑም የሆነ ስም፣ ሲጠሩት የሚጣፍጥ ስም ብላ ቤተ ክርስቲያን ታነሳዋለች። አዎ ይህ ስም ያጋንንትን ስሞች፣ ይህ ስም በሰማይና በምድር ከምድር በታች ያሉ የሚጠሩትን ገናና ስሞች የሚበልጥ ስም፣ ድል የሚያደርግ ስም፣ የሚያሸንፍ ስም፣ ስማቸው የሚታወቅ የማይታወቅ ደዌያትን የሚሽር ስም፣ ሕመም የሚያስወግድ ስም፣ ምሕረት የሚሰጥ ስም፣ ይቅርታ የሚያደርግ ስም ብቻም ሳይሆን ከፍ ብሎ የከበደንን ሁሉ ድል ያደረግንበት ስም ነው። ስለ ስሙ አሁንም እሱ መድኃኔዓለም ኢየሱስ ክርስቶስ ይክበር ይመስገን። ሶስተኛ ጌታችን ኢየሱስ ክርስቶስ በዚህ ስም ውስጥ ያስተማረንን አንዲት ምስጢር ብቻ ተናግሬ ትምህርቱን ልጨርስ። ክርስቲያኖች እርሱ ፍጹም አምላክ ሆኖ ራሱን ዝቅ አድርጎ ግን በሥጋ ተገልጦ መድኃኒት ሆኖን አድኖን ሲመላለስ ለሞት ያውም ለመስቀል ሞት ራሱን አሳልፎ ሰጥቷል። በመስቀል የሚሰቀል በሙሉ በአገር ውስጥ ፍጹም ወንጀል የሰራ ሰው በመስቀል ይሰቀላል። ኦሪት ዘዳግም ምዕራፍ 1 ቁጥር 23 እንደሚነግረን ነውር የሆነ እርግማን የሆነ ስራ የሰራ ሰው ከሰፈሩ ውጭ ትሰቅለዋለህ፣ አገሪቱን፣ ምድሪቱን፣ ሕዝቡን እንዳያረክስ ወዲያው ደግሞ ትቀብረዋለህ፣ እንዳታሳድሩት ተብሎ የታዘዘ ነው። ፍጹም አምላክ ሆኖ ሳለ ራሱን ከእግዚአብሔር ጋር ያስተካክላል። የእግዚአብሔር ልጅ ነኝ ይላል። እግዚአብሔርን ሰድቧል ተብሎ የተከሰሰው ኢየሱስ ክርስቶስ ለሆሳዕና በእግዚአብሔር ስም የሚመጣ ቡሩክ ነው ብለው ዘምረውለት ዓርብ ስቀለው ስቀለው ብለው አሳልፈው ሰጠው። በክፉ ስም አንስተውት፣ ሰድበውት፣ ተፍተውበት አሳልፈው ሰጥተውት ተሰቅሏል። ክርስቲያኖች መጽሐፍ እንዲህ ይለናል፣ በክርስቶስ የነበረ ይህ ሐሳብ በእናንተም ዘንድ ይኑር ይላል። ባልሰራችሁት በክፉ ተከሳችኋል፣ ተወቅሳችኋል፣ ተኮንናችኋል፣ ተገፍታችኋል። ደስ ይበላችሁ፣ ደስ ይበላችሁ ክርስቲያኖች፣ እልል ብላችሁ አመስግኑ። ይህ ማለት ከክርስቶስ ጋር ክብር ልንካፈል ነው። እርሱን ልንመስል ክርስቶስ ፈቅዶልናል ማለት ነው። በሰራችሁት ተከሳችኋል። በበደላችሁት በደል ስትሰርቁ ተገኝታችሁ ስትሳደቡ፣ በሰው ነገር ስትገቡ፣ በክፉ ተነስታችኋል። ንስሐ ግቡ፣ ንስሐ እንግባ፣ እርሱ ይቅር ይለናል። ይሄን ካለን በኋላ ግን የሚነግረንን ነገር ተመልከቱ። እርሱ ፍጹም ራሱን ዝቅ አድርጎ ራሱን ባዶ አድርጎ በክፉ ስሙን አንስተውት ከእግዚአብሔር ጋር ያስተካክላል። እግዚአብሔርን ሰድቧል ነው ያሉት። ራሱ እኮ እግዚአብሔር ነው። በሥጋ ተገልጦ ራሱን ዝቅ ስላደረገ በክፉ አነሱት። እርሱም ደግሞ ታገሰ፣ ለሞት ያውም ለመስቀል ሞት እስኪሰጥ ድረስ ታገሰ። ጳውሎስ ይህንን አንስቶ ምን ይለናል? ለሞት ያውም ለመስቀል ሞት እንኳን ታዘዘ። እግዚአብሔርም ይለናል ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ የሚበልጥ ስምን ሰጠው ይለናል። እግዚአብሔር ይመስገን። እኛም በሕይወታችን የሆነው የሚያጋጥመው በክፉ ተነስተን ከሆነ ክፉ ካደረግን ቅድም እንዳልነው ንስሐ እንግባ። መልካም እያደረግን በጎ እየሰራን በመልካም እየተመላለስን በክፉ ተነስተን ከሆነ ግን
እግዚአብሔር አምላካችን ስማችንን ያስተካክላል፣ በበጎ ይለውጥልናል። ለዚህ ነው ቅዱስ ጴጥሮስ በመልእክቱ ላይ መጀመሪያ ቅዱስ ጳውሎስን ላንሳው፣ በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን ይላል። በክፉ የተነሳን መልካም ያደረግን ከሆነ ለእግዚአብሔር ክብር ይሁን ብለን እንድንተው። ይሄ ብቻ አይደለም፣ ስማችሁን ለማደስ አታሩ። እግዚአብሔር ራሱ ስማችሁን ያድሰዋል። ስማችሁን ለማስተካከል አይደለም የምትጥሩት፣ የምታደርጉት ነገር ትክክል ብቻ እንደሆነ እርግጠኛ ሁኑ። በምናደርገው ነገር ልክነት፣ በተሳሳትነው ደግሞ ንስሐ የሚገባ ልብ ካለን እግዚአብሔር የተሰበረውን ነገር እንደሚጠግን ራሱ አርአያ ሆኖናል። ምሳሌን ትቶልን ሄደዋል ነው የሚለን ቅዱስ ጴጥሮስ። እንዲህ በማድረግ ዛሬ እያከበርን ያለነውን ኢየሱስ የሚለውን ስም እንድናከብር እግዚአብሔር ይርዳን። በስሙ ያለውን የኃጢአት ስርየት ይስጠን። በስሙ በኢየሱስ ያድነን። በስሙ በኢየሱስ አሁንም በጎነቱን ያርግልን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም ኃይሉ ማዳኑ ወደ ሁላችን ቤት፣ ወደ ሁላችን ኑሮ፣ ወደ ሁላችን ሕይወት ይግባልን። የእግዚአብሔር አብ ጸጋ፣ የጌታችን የኢየሱስ ክርስቶስ ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችንም ጋር ይሁን።